ሮዛ እንግዲህ ዴቭን አርግዣለሁ ብላ ሰርፕራይዝ አድርገዋለች። ለባንቴኑ ደግሞ ከማን እንዳረገዝኩ አላውቀውም፣ ይሄኔ አንተ ደህና ብትሆን ከአንተ ይሄ ልጅ ያንተ ነበር የሚሆነው ትላለች። ሉሊት እንግዲህ የነበራትን ታሪክ ለሔዋን አካፍላ ሔዋን አጠንክራታለች። በምላሹ ደግሞ ሔዋን ለሉሊት ፋይሉ እንደጠፋባት ተስፋ እንደቆረጠች ስትሰማ እያንዳንዱን ነገር የራሷን ታሪክ ነግራት ሉሊትም እንደገና ገግባለች። ባንቴኑ ፋይሉን ያጠፋችው ሮዛ እንደሆነች በደንብ አውቋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች፣ የምወዳችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሁሉ ሰላማችሁ ብዝት ትርፍርፍ ይበልኝ። ሙስሊም ወገኖችም ሰላም ብያለሁ። ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማ ቀጣዩን ክፍል እዤላችሁ መጥቻለሁ። እስከ መጨረሻው ድረስ ትከታተሉኝ ዘንድ በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ሔዋን የባንቴኑንና የሮዛን ግንኙነት በደንብ አድርጋ አውቃለች። ምክንያቱም በፊት ከሮዛ ጋር አንድ ዩኒቨርሲቲ ይማሩ ስለነበረ በመሀልም ሔዋን የውጭ እድል አጋጥሟት በዛ መካከል ጓደኝነታቸው ቢቋረጥም ያንን ትውስታ ግን መርሳት አልቻለችም። እንግዲህ ልትነግረው ስትል ያው እንግዲህ ሮዛ ነገረኛ መቼስ ነገሩን ሲጎነጉን አይደለም ያድረው። በባሌም በቦሌም ብላ እንግዲህ ያልሆነ ነገር ያልተፈጠረ ነገር ለዳዊት ስትነግረው ዳዊት በደስታ ይፈነጥዛል። በጣም ደስ ይለዋል። ሔዋን እንግዲህ በምላሹ ትከፋለች። ከዛ እንግዲህ ለባንቴኑ እያንዳንዱን ነገር ትነግረዋለች። ሔዋን ለዳዊት ይህንን ያንተን ግንኙነት ልትነግረው ነበረ፣ እኔ አስቀየርኳት። ዳዊት ቆይ እንደዚያ የተደሰተው ምን አግኝቶ ነው ብሎ ሲጠይቃት እንግዲህ እሷ ልትነግረው ስትል ዳዊት ዋሽቼ ነበር ምናምን ብላ አርግዣለሁ ስትለው በጣም ደስ እንዳለው ይነግራታል። ሔዋን እንግዲህ በጣም ልቧ ተሰብሯል፣ በጣም ከፍቷታል። አንደኛ መመለስ አለብኝ ትላለች። ሲቀጥል ደግሞ ብቻ ግራ መጋባት ውስጥ ናት። ባንቴኑም እውነት አንቺ አርግዘሻል? አርግዣለሁ፣ ግን ከማን እንዳረገዝኩ አላቅም። ምናልባት ይሄ ልጅ አንተ ደህና ነገር ላይ ብትሆን ያለው ምናልባት ከአንተ ይሆን ነበር ማረግዘው ብላ ጥላው ትሄዳለች። ሌላ እንግዲህ ሉሊት ያው እንግዲህ ልታቀርብ ፋይሉን ሰርታ አዘጋጅታ አስቀምጣ ነበረ። ተንኮለኛዋ ሮዛ ግን አጥፍታባት ነበረ። ከዛ እንግዲህ ዴቭ ለሉሊት የምታቀርቢበት ቀን ነገ ነው ተዘጋጂ ይላታል። እሷም ባላት መሰረት እንግዲህ እርግጠኛ ነኝ አኮራሃለሁ ወንድሜ ብላ ተናግረዋለች። እሱም ባንቺ ተማመናለሁ ባንቺም እኮራለሁ ብሎ እሱም ሀሳቡን ጥሎ ነበረ። እሺ አምጪ፣ ለማንኛውም ከማቅረብሽ በፊት ቼክ ብናደርገው የተሻለ ነው። ስለዚህ የሰራሽውን እስኪ ብሎ ላፕቶፑን ትሰጠዋለች። ገብቶ ሲፈልግ ሊያገኘው አልቻለም። ከዛ እንግዲህ ሉሊት የጠራትና የት ነው የት አለ ፋይሉ? የለም እኮ ሲላት፣ እንዴ እርግጠኛ ነኝ እዚህ ጋር ያስቀምጥኩት ሲል፣ እንዴ ወንድሜ ፋይሉ ጠፍቷል ብላ፣ እንዴት ለምን? አያት አንተ የምትተማመንባት ልጅ ይሄንን ፋይል እንኳን በስራ ልታስቀምጥ አልቻለችም። አንተ ሁል ጊዜ እሷን መርዳት ብሎም ቤተሰቦቿን መርዳት አላቆምክም። አንተ ሁል ጊዜ የሚያከስረን ሰው ነው የምትረዳው እያለች ሮዛ እንግዲህ ነገር መቆስቆሷን ትቀጥላለች። ሮዛ ሲላት ሉሊት እንግዲህ ቤተሰቦቿን ሲናካባት በጣም ትከፋትና ክፍል ገብታ ታለቅሳለች። ዳዊትም ላፕቶፑን ትቶ ወደ ሉሊት ያመራል። ሉሊት በእውነት እውነት ለመናገር በጣም ጠብቄሽ ነበር። አየህ አይደል እኔ እኮ አልጠቅምህም። አንተ ግን ሁል ጊዜ ከጎናችን ነህ፣ ከጎን የሆነ ታጽናናኛለህ። አሁን የማጽናኛ ቃል መሆኑ ነው የምትናገረው። ስለዚህ እባክህ ወንድሜ በቃ እኔ ምንም የማረባ ደከመን። ይሄ ፋይል ጠፋ ማለት እኮ የዓለም ፍጻሜ አይደለም፣ ነገ ሌላ ቀን ነው። ስለዚህ ለምንድን ነው እንደዚህ የምትሆኙ? ነገ በተሻለ የተሻለ ነገር ታገኛለሽ እያለ በደንብ ያጽናናትና ይመክራት ጀመር። ከዛ እንግዲህ ሉሊት በጣም ልቧ እንደተሰበረ እንዳዘነች ተናግረዋለች። እኔ እማረባ ነኝ፣ ምናልባት እኔ ለእኔ የተባለው ሁሉ አሳይቶ መንሳት ሳይሆን አይቀርም ብላ በጣም ትማረራለች። ከዛ እንግዲህ እንደዛ እያጽናናት ሔዋን ስትመጣ የት አሉ ሔዋን ሉሊትና ዴቭ ስትላቸው ሉሊት እኮ የሰራችው ፋይል ጠፎባት ክፍል ገብታ እሷን ሊያጽናና ሄዷል ብላ ሮዛ ትነግራታለች። እሷም ቶሎ ብላ ወደ እነ ሉሊት
ታመራለች። ከዛም ሲሄዱ እንዴት ናት ተደራደራችሁ ትላቸዋለች። ከዛ ዴቭን ብቻችንን ብትሆን የሴቶች ጉዳይ ነበር፣ እሺ ሴቶቹን ብቻ ነው የሚመለከተው፣ ችግር የለም ብሎ ዳዊት እንግዲህ ሉሊትንና ሔዋንን ጥሏቸው ከክፍል ይወጣል። ከዛ ምን ሆነሽ ነበር? ምንድን ነው የገጠመሽ ስትላት ያዘጋጀሁት ፋይል ነበረ፣ በደንብ ተዘጋጅቼበት በደንብ ሰርቼ ነበረ። ከዛ ያ ፋይል ዛሬ ዴቭ ሳየው ጠፍቷል ትላት። ታዲያ ቢጠፋስ ለምንድን ነው የምታለቅሽው? ለምንድን ነው ተስፋ የምትቆርጩ? ብላ እሷ እዛ የገጠማትን ህይወት አኒቨርሰሪ ስሰራ የገጠማትን ነገር እያንዳንዱን ነገር ትነግራታለች። በጣም የምትገርሚ ሰው ነሽ፣ በጣም ጠንካራ ነሽ፣ በጣም ጎበዝ ነሽ ብላ እንግዲህ ሉሊት ሔዋንን ታደንቃታለች። አየሽ አንቺም ማድረግ ትችያለሽ። እንዴት አድርጌ? ነገ እኮ ነው የማቀርቡ፣ ፋይሉ እኮ ጠፍቷል። እርግጠኛ ነበርኩ እንደሰራሁት። የሰራሽው አንቺ ያለሽ አይደል ስትላት፣ አዎ እራሴ ነኝ የሰራሁት በሚገባ። ታዲያ ሄደሽ እኔ የዛን ሰዓት ምንም ነገር አልነበረኝም። ለ6 ሰዓት ያክል ራሴን ወድቄ ሐኪም ቤት ስነቃ አሰሪን ቆሞ ነበር ያገኘሁት። በዛን ሰዓት እረፍት አድርጊ እንኳን አላለኝም፣ ሄደሽ አቅርቢ ነበር ያለኝ። ስለዚህ እንደዛ ሲለኝ በጣም በፍቄ ነበረ፣ ግን ሄጄ የሚያስደምም የሚያስደንቅ ነገር አደረግኩኝ። ከዛም በኋላ ህይወት ተስተካከለ። የዛኔ አልሄድም ኤጭ ብዬ ትቼ ቢሆን ዛሬ ያለሁበት ላይ አልደርስም ነበር። ስለዚህ ከጭንቅሌሽ አይደለው ተሽ ሰራሹ። አሁንም ጭንቅሌሽ ውስጥ ያለውን 1 2 3 የሚሆን ሄደሽ ትናገር ያለሽ። ሰዎቹ ደግሞ አይንሽን፣ ልብሽን፣ ሁሉ ነገርሽን አይተው ይረዳሉ። ስለዚህ መጠንከር አለብሽ። እውነት እችላለሁ እንደዛ ስትላ በሚገባ ትችያለሽ ብላ በእንግዲህ ሔዋን በመከረቻት በነገረቻት መሰረት ተነስታ ልታቀርብ እንደሆነ ለባብሳ ፏ ብትን ብላ ሳሎን እንግዲህ ዴቭ እና ባንቴኑ ሮዛ ሆነው ትመጣለች። ወንድሜ ተነስ እንሂድ፣ በቃ አቀርባለሁ ማለት ፋይሉ እኮ ጠፍቷል፣ ፋይሉ ጭንቅሌ ውስጥ ነው ስትል ሮዛ በዛን ሰዓት እርር ድብን ትላለች። እንግዲህ በዛን ሰዓት ባንቴኑ ፋይሉን ሮዛ እንዳጠፋችው ያረጋግጣል። ምክንያቱም ፊቷና ሰውነቷ ይናገር ነበር። እንግዲህ እነሱ ተያይዘው ይወጣሉ። በቃ ወንድሜ እዛ ሳቀርብ አንተና ሔዋን ፈገግ ስትሉ ማየት እፈልጋለሁ፣ የእናንተ ፈገግታ ያበረታኛል ስትል፣ ግን እኮ ከተጠራ ሰው ውጪ መግባት አይቻልም። ሔዋን እንዴት ትገባለች እንዴ? በፍጹም እሷማ መግባት አለባት፣ መቅረት የለባትም ትለዋለች። እሷም አይዞህ ዴቭ አታስብ የኔ አባት፣ ከነዛ ውጪ ሊጎበኙ ከሚመጡ መካከል የነሱ መሪ ነኝ ስትለው በጣም ይደመምና ይደነቃል። በጣም ደስ ይልና እቅፍ ያደርገዋል። ከዛ እንግዲህ ሉሊት በሚገባ ስራዋን ትሰራለች፣ በሚገባ ይቀበሏታል። በጣም ደስ ይላቸውና እንግዲህ ከዛ ወጥተው መኪናው ጋር ሆነው እያወሩ ሉሊት በጣም አኩርተሽኛል፣ በጣም ደስ ብሎኛል፣ እቅፍ ያደርጋታል። እሷም ሔዋንን እዚህ እንድደርስ ያደረግሽኝ አንቺ ነሽ፣ ያደረግሽልኝን ደግሞ መቼም ማረሰው፣ እጅግ አድርጌ አመሰግናለሁ ትላታለች። በቃ ዛሬ በጣም ፏ ብትን ብለን ነው የምናከብረው። አንደኛው ባንቺ ጉዳይ፣ አንደኛው በሮዛ ስትል በጣም ትናደድና ሮዛ ሔዋን መኪና ውስጥ ትገባለች። ወንድሜ ወይዬ ምን ላድርግሽ ሲላት፣ ግን ብዙን ጊዜ ሔዋን ስለ ሮዛ ስታወራ ደስ አይላትም። ምናልባት ለምን ይሆን ስትለው እኔ አላውቅም፣ ብቻ እንደዛ ነገር ደስ አይላትም፣ ለምን እንደሆነ ባላውቅም። ለማንኛውም በቃ ስለ እሷ ስታወራ ደስ ካላላት እሷ ፊት ስለ እሷ አታወራ፣ በቃ ሮዛ በማርገዟ ደስተኛ አትመስለኝም ትለዋለች። እሱ ምንም እንደዛ ነገር፣ ለማንኛውም እስኪ አብረን እናያለን ይላታል። ከዛ እንግዲህ ተያይዘው ወደ ቤት ይሄዳሉ። አንተስ አላበዛውም እንዴ ጭራሽ? በቃ የልጅህን አባት መሆንክን እኮ ጭራሽ ረሳው እንዴ ሮዚ? እኔ እኮ ቤት እንድናከብር አንዳንድ ነገሮችን ልገዛ ሁሉም ነገር አሟልቻለሁ። ያንቺን ፍቃድ ብቻ ነው የምጠብቀው። ስለዚህ ፏብትን በን ማክበር እንችላለን ሲላት፣ አይ እንዴት ሳትነግረኝ ነው እንዴ ብላ እንግዲህ ኮስተር ትልበታለች። ጭራሽ ባርገዜ ደስተኛ ያደረገህ አይመስልም ትለዋለች። እሱም እንግዲህ ችግር የለውም አንቺ በፈለግሽ ቀንና በፈለግሽ ሰዓት እናከብረዋለን ይላታል። ባንቴኑ ከዛ ሮዛን አንቺ ነሽ አይደል የሊዩትሊን ፋይል ያጠፋሽው ሲላት፣
ቆይ እንዴት? ምን ማለት ነው?